እነዚህ የውጭ ኃይሎችም ለጊዜው ተስፋ አድርገው እነሱን ይልካሉ እንጂ እነሱ መጥተው አይዋጉላቸውም። ስለሆነም ኢትዮጵያችን ህዝባችን በአጭር ጊዜ ውስጥ ሰላማዊ አየር ይነፍስለታል፣ ይረጋጋል። ጄኔራሉ ለሁሉም ነገር እየተዘጋጀ ነው። ግብጽና አጋሮቿ የኢትዮጵያ ምድር ላይ የመዋጋት አቅሙ የላቸውም ሲሉ ተደምጧል። ዜናችን ይመለከተዋል። አቶ ተመስገን ጥሩነህ ስጋት ውስጥ ነን፣ አፋጣኝ መፍትሄ እንፈልጋለን ሲሉ ተናግረዋል። የዜናችን አካል ነው። በወልዲያ ከተማ የተወሰነው ምንድነው? ከሰሞኑ ከተካሄደው ውጊያ በኋላ የባጃጅ እንቅስቃሴ የተቋረጠበት ወልዲያ ከተማ ወቅታዊ ሁኔታ ምን ይመስላል የሚለውን እንዳስሳለን። ከዚህ ውጪ ዶላር ዛሬ በከፍተኛ መጠን አሽቆልቁሏል። መንግስት የዶላር ምንዛሬን በተመለከተ ያስቀመጠውን ገደብ ተከትሎ ባንኮች ተመናቸውን እየቀነሱ ነው። የባለሙያዎችን አስተያየትም እንመለከታለን። መከላከያ የኦነግ ወሳኝ አመራር እጁን አሳልፎ ሰጥቶኛል ሲል ይፋ አድርጓል። እነዚህና ሌሎች ወቅታዊ ጉዳዮች በምሽቱ ዜናችን ተካተዋል። ውድ የሸገር ታይምስ ቤተሰቦች እንዴት ናችሁ? ከመሸ የተሰሙ ሀገረኛ ጉዳዮች የሚዳሰሱበት ዕለታዊ ዜናችን ነው በሰዓቱ ተጀምሯል። በመግቢያችን ላይ የሰማችኋቸውን አበይት ነጥቦች እንደሚከተለው በዝርዝር ታደምጣላችሁ። የዘውትር አክብሮታዊ ግብዣችን እየሰማችሁን አብራችሁን እንድትቆዩ ነው። ወደ ቀዳሚው ጉዳያችን ነው የምናመራው። ጄኔራሉ ለሁሉም ነገር እየተዘጋጀ ነው። ግብጽና አጋሮቿ የኢትዮጵያ ምድር ላይ የመዋጋት አቅሙ የላቸውም ሲሉ ተደምጧል። ከሰሞኑ የብላቴ አየር ወለድና ኮማንዶ ማሰልጠኛ ተቋም አሰልጥኖ ያስመረቃቸውን ምልምል ልምምድ የተመለከቱት ጄኔራል አለምሸት ደግፌ ናቸው ይህንን ያሉት። በመከላከያ ሰራዊት የተኩስ አመራር ኃላፊና የኢታማጆር ሹሙ አማካሪ ሌተናል ጄኔራል አለምሸት ደግፌ እንደሚሉት ቀጠናውና አሰላለፉን ግምት ውስጥ ያስገባ ጦር ሰራዊት እየተገነባ ይገኛል። የኢትዮጵያ ጠላቶች ይህንን የመሰለ ጠንካራ ሰራዊት መገንባቱን ስለሚያውቁ በሀገር ውስጥ ተላላኪዎቻቸው በኩል የመረበሽ ተግባር ላይ ተጠምደዋል ሲሉም አክለዋል። ጄኔራል አለምሸት ሲቀጥሉም በታሪካዊ ጠላቶቻችን አስተባባሪነት የሀገር ውስጥ አማጺዎችን እየተጠቀሙ የኢትዮጵያን አንድነትና የግዛት አንድነት ለመረበሽ የሚፈልጉ ኃይሎች እነዚህን ኃይሎች ለጊዜው ተስፋ ቢሰጧቸውም እነርሱ መጥተው አይዋጉላቸውም ብለዋል። እናም ህዝቡ በአጭር ጊዜ ውስጥ ሰላማዊ አየር ይነፍስለታል፣ ይረጋጋል ሲሉም አክለዋል። ኢትዮጵያን ለመተናኮስ የሚመጣ ኃይል አሁን ያለውን የሰራዊት አቅም ካለመገንዘብ የመነጨ ነው ሲሉም ነው የገለጹት። በመከላከያ ሰራዊት የተኩስ አመራር ኃላፊና የኢታማጆር ሹሙ አማካሪ ሌተናል ጄኔራል አለምሸት ደግፌ። ዜናችን ቀጥሏል። አቶ ተመስገን ጥሩነህ ስጋት ውስጥ ነን፣ አፋጣኝ መፍትሄ እንፈልጋለን ሲሉ ተናግረዋል። አፍሪካውን ላይ የገጠማት አሳሳቢ የጸጥታና ደህንነት ስጋት ከውይይት ባሻገር መፍትሄ ይፈልጋል ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገልጿል። አፍሪካ በጠንካራ አንድነት ለሁለንተናዊ ጸጥታና ሰላም በሚል መሪ ሀሳብ የአፍሪካ መከላከያ ሚኒስትሮች ኮንፈረንስ በአድዋ ድል መታሰቢያ በተካሄደበት ወቅት ነው ይህንን ያሉት። የኢፌዴሪ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በመድረኩ ተገኝተው ባደረጉት ንግግር አፍሪካውን ላይ አሳሳቢ የጸጥታና ደህንነት ስጋት ውስጥ ገብታለች ብለዋል። በአህጉራችን ጥልቅ የደህንነት ፈተናዎች እያጋጠመ ይገኛል ያሉት ምክትል ጠቅላይ ሚኒስትሩ የውስጥ ግጭቶች፣ ድንበር ዘለል ውጥረቶችና የሽብር ተግባራትን ማስወገድ በፍጹም አልተቻለም ሲሉም ነው የገለጹት። አሁን ላይ ወደ ሰላምና መረጋጋት የመጡ ሀገራትም ቢሆን አዳዲስ ውጥረት እያጋጠማቸው ይገኛል በማለትም አስገንዝበዋል። ይህን ተከትሎ የሽብር ቡድኖች ሰላማዊ ወደ ነበሩ አካባቢዎች እየተስፋፉ መምጣታቸውን ገልጸው እነዚህን ከባድ ተግዳሮቶች ከውይይት የተሻገረ መፍትሄ እንደሚፈልጉም ጠቁመዋል። የጉባኤው ዓላማም ለእነዚህና መሰል ተግዳሮቶች በመወያየት የጋራ መፍትሄ ማምጣትን ታሳቢ ያደረገ መሆኑን ገልጿል። በጉባኤው ኢትዮጵያ ለአፍሪካ ሰላምና መረጋጋት ላደረገችው ያልተቋረጠ አበርክቶም በአፍሪካ ህብረት በኩል አድናቆት ተችሯታል። የምሽቱ ዜናችን አሁንም ቀጥሏል። ዶላር ዛሬ በከፍተኛ መጠን አሽቆልቁሏል። መንግስት የዶላር ምንዛሬን በተመለከተ ያስቀመጠውን ገደብ ተከትሎ ባንኮች ተመናቸውን እየቀነሱ ነው። የኢትዮጵያ ብሔራዊ ባንክ ንግድ ባንኮች የውጭ ምንዛሬ በሚገዙበትና በሚሸጡበት ዋጋ መካከል ያለው ልዩነት ከ2 በመቶ መብለጥ እንደሌለበት ያወጣውን መመሪያ ተከትሎ ግዙፉ የኢትዮጵያ ንግድ ባንክ የዶላር መሸጫውን በ8 ብር ቀንሷል። መንግስት ሐምሌ 22 2016 ተግባራዊ ማድረግ የጀመረው የውጭ ምንዛሬ ግብይት በገበያ ዋጋ
እንዲወሰን ያወጣውን አዲስ ፖሊሲ ተከትሎ በባንኮች የሚካሄደው የውጭ ምንዛሬ ግብይት በከፍተኛ ደረጃ ጨምሮ የባንኮች $1 የመግዣ ዋጋ ከ115 ብር በላይ መድረሱ ይታወቃል። ባንኮቹ ለደንበኞች $1 የሚሸጡበት ዋጋ ደግሞ እስከ 128 ብር ከፍ ብሏል። በዚህ የግብይት ሂደት ውስጥ በሀገሪቱ ያሉ ባንኮች የውጭ ምንዛሬ መሸጫና የመግዣ ዋጋቸውን በየዕለቱ እየወሰኑ ይፋ ሲያደርጉ የቆዩ ሲሆን በመግዣና በመሸጫ ዋጋቸው መካከል የጎላ ልዩነት ሲታይም ቆይቷል። በአብዛኞቹ ባንኮች በዶላር መግዣና መሸጫ ዋጋቸው መካከል ያለው ልዩነት ከ10 በመቶ በላይ ነው። በዚህም መሰረት የሀገሪቱ ማዕከላዊ ባንክ ከዛሬ ጀምሮ ተግባራዊ እንዲሆን ባስተዋወቀው አዲስ ፖሊሲ ባንኮች በውጭ ምንዛሬ መግዣና የመሸጫ ዋጋ መካከል ያለው ልዩነት ከ2 በመቶ መብለጥ እንደሌለበት ወስኗል። ይህን ተከትሎ መንግስታዊውና በሀገሪቱ ትልቁ የሆነው የኢትዮጵያ ንግድ ባንክ ባለፉት ቀናት የውጭ ምንዛሬ ሲገበያይበት በነበረው ዋጋ ላይ ጉልህ ቅናሽ አድርጓል። ንግድ ባንክ ዛሬ ጥቅምት 5 ባወጣው ዕለታዊ የውጭ ምንዛሬ ግብይት የዋጋ ዝርዝር ላይ የዶላር የመሸጫ ዋጋ ከትናንቱ ጋር ሲነጻጸርም የ8 ብር ቅናሽ አሳይቷል። ባንኩ ያደረገው ይህ ማስተካከያ $1 መሸጫና መግዣ ዋጋ መካከል ያለውን ልዩነትም ወደ 2 በመቶ አውርዶታል። የብሔራዊ ባንክ ውሳኔን ተከትሎ ንግድ ባንክ ዛሬ ማክሰኞ ባደረገው የውጭ ምንዛሬ ግብይትም $1 የመግዣ ዋጋ 113 ብር ከ13 ሳንቲም አድርጎታል። ብሔራዊ ባንክ አዲሱን መመሪያ በተመለከተ በአገሪቱ ለሚገኙ ሁሉም ባንኮች በደብዳቤ ያሳወቀ ሲሆን እስከ ረቡዕ ድረስ ውሳኔውን ተግባራዊ እንዲያደርጉ አዟል። ባለፉት ወራት በአገሪቱ ውስጥ በሚካሄደው የውጭ ምንዛሬ ግብይት ላይ ያሉ ሂደቶችን ሲከታተል መቆየቱን የገለጸው ባንኮች በሚያካሄዱት የውጭ ምንዛሬ ግዢና ሽያጭ መካከል ያለው ልዩነት ዓለም አቀፍ አሰራርን የተከተለ መሆን ስላለበት መመሪያውን ማውጣቱን የቢቢሲ ዘገባ አስታውሷል። ይህም ቢሆን ግን ባንኮች የምንዛሬ መግዣና መሸጫ ዋጋቸውን ከደንበኞቻቸው ጋር ባላቸው ስምምነት መሰረት ማካሄድና ማሳወቅ የሚቀጥሉ ሲሆን ከውጭ ምንዛሬ ሽያጭ ጋር በተያያዘ የሚጠይቋቸውን ኮሚሽኖች ከምንዛሬ መሸጫ ዋጋ በተናጠል ለደንበኞቻቸው እንዲያሳውቁም ብሔራዊ ባንክ አዟል። የምጣኔ ሀብት ባለሙያው አቶ ሙሼ ሰሙ ጉዳዩን በተመለከተ አስተያየታቸውን ሰጥተዋል። ሙሼ እንደሚሉት መጀመሪያ አቅርቦትና ምሳሌነት ላይ የቤት ስራህን በአግባቡ ሰርተህ ሳትጨርስ ነፃ ገበያ አውጀ በነፃ የገበያ ተመን ላይ የተመሰረተ የውጭ ምንዛሬ ፖሊሲን በቅጡ እንኳን 2 ወር ሳይሞላው የጥቁር ገበያ ዋጋና ህጋዊ ተመኑ እጅ ለእጅ ተይዘው ሲነግዱብህ መለስ ብለህ እንደገና ወደ ቁጥጥር ስታዘነብል ይፈጠራል ብሏል። እናም በአዲሱ የብሔራዊ ባንክ ተመን መሰረት ባንኮች የውጭ ምንዛሬ የገዙበት ዋጋ ላይ እስከ 2 በመቶ ብቻ በማከል እንዲሸጡ ጣራ ተቀምጧል ማለት ነው ሲሉም ጽፏል። ወደ ሌላኛው ጉዳያችን ስናመራ መከላከያ የኦነግ ወሳኝ አመራር እጁን አሳልፎ ሰጥቶኛል ሲል ይፋ አድርጓል። የመከላከያ ሰራዊት ይፋ እንዳደረገው በሽብር የተወነጀለው የሸኔ ቡድን የፕሮፓጋንዳና ቅስቀሳ ዘርፍ አስተባባሪ የነበረውና ከ30 ዓመት በላይ ሲታገል የቆየው ጃን ቦንሳ ለሚ ከነ6 የቡድኑ አመራሮች ጋር በመሆን በምስራቅ ወለጋ ዞን ኢቨንት ወረዳ ለሚገኘው ሰራዊት እጁን ሰጥቷል። የምዕራብ እዝ ኮር አዛዥ ብርጋዴር ጄኔራል ሀብታሙ ምረቴ የሽብር ቡድን ሲሉ የጠሩት የኦሮሞ ነጻነት ሰራዊት ዓላማ የተወሳሰበና በጥፋት ላይ ብቻ ያተኮረ በመሆኑ በየጊዜው የሰራዊታችንን መቋቋም ተስኖት እጅ መስጠቱን እንደቀጠለ ነው ሲሉ ተናግሯል። በጃን ቦንሳ ለሚ የሚመራው ቡድን 6 ክላሽና 1 ሽጉጥ እንዲሁም 5 የወገብ ትጥቅና 20 ካዝና 101 የክላሽ ጥይቶችን በመያዝ ለኮሩ ሰራዊት እጁን መስጠቱንም አዛዡ ገልጿል። በምስራቅ ወለጋ ዞን ኢቨንት ወረዳ ላይ ከ6 ኮሚቴዎች ጋር ለምዕራብ እዝ ኮር እጁን የሰጠውና በህዝብ ተወካዮች ምክር ቤት አሸባሪው ሸኔ ተብሎ የሚጠራው የሽምቅ ቡድን አመራር አሁን ላይ ያለው የሸኔ ቡድን ወቅታዊ ሁኔታ ህዝብን አስገድዶ በመዝረፍና በአሰቃቂ ሁኔታ እየገደለ በመሆኑ ከቡድኑ ተለይቼ እጅ ለመስጠት ወስኛለሁ ሲሉ መናገሩንም የሰራዊቱ ዘገባ ያሳያል። የአንጢቂ ዳሰሳ፣ ቀሬንሶ ኡርጌሳ፣ ዳንኤል ወጋሪና ያደሳ መንገሻ የተባሉ የቡድኑ አመራሮችን ይዞ ለመከላከያ እጅ ሰጥ የተባለው ጃን ቦንሳ ቡድኑን እየተከፋፈለና እርስ በርስ እየተታኮሰ መሆኑን ገልጾ ቆሞ መዋጋት በማይችልበት ደረጃ በመሆኑ ያለው ብቸኛ አማራጭ የቀረበለትን የሰላም ጥሪ በመቀበል ለህዝቡ የሰላም በር መክፈት ነው ሲል መልእክቱን እንዳስተላለፈም ነው ዘገባው ያተተው። የምሽቱ ዜናችን ቀጥሏል። በእለቱ ወደ ተሰሙ ሀገረኛ ጉዳዮች ስናመራ የኢትዮጵያ አየር መንገድ ከዛሬ ጀምሮ የሱዳን የወደብ ከተማ ወደ ሆነችው ፖርት ሱዳን የሚያደርገውን ዕለታዊ በረራ ጀምሯል። ፖርት ሱዳን 66ኛ የአፍሪካ መዳረሻው ያደረገው አየር መንገዱ ወደ ፖርት ሱዳን በረራ መጀመሩ ኢትዮጵያ በአፍሪካ ያላትን የመዳረሻ ቁጥር የበለጠ እንደሚያሰፋው ተጠቁሟል። በቴክኖሎጂ የበለጸጉ አዳዲስ አውሮፕላኖችን በመጠቀም ለደንበኞቹ የአገልግሎት ደረጃን እያሳደገ መሆኑንም ገልጿል። ሁሉንም የአየር መንገዱን አገልግሎቶች ቱሪዝምን፣
ንግድን፣ የህዝብ ለህዝብ ግንኙነትን፣ በሱዳንና በኢትዮጵያ መካከል ያለውን ዲፕሎማሲያዊ ግንኙነት የሚያጠናክር መሆኑንም ገልጿል። የኢትዮጵያ አየር መንገድ በሚቀጥሉት ጥቂት ሳምንታት ውስጥ ላይቤሪያ መዲና ሞኖሮቪያ በረራ እንደሚጀምርም ተገልጿል። የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ የኤደንበራ ደች ልዕልት ሶፊ ሄለን ጆንሰን በጽህፈት ቤታቸው ተቀብለው አነጋግረዋል። ፕሬዝዳንቱ ለልዕልቲቷ በወቅታዊ ሀገራዊና ቀጠናዊ ጉዳዮች ዙሪያም ገለጻ ማድረጋቸው ተመላክቷል። ፕሬዝዳንቱ ከ79ኛው የተመድ ጠቅላላ ጉባኤ ጎን ለጎንም ከአዲሱ የእንግሊዝ የአፍሪካ ጉዳዮች ሚኒስተር ጋር የሁለትዮሽ ግንኙነት የበለጠ ማጠናከር በሚቻልባቸው ጉዳዮች ዙሪያ መምከራቸውንም አስታውሷል። ኢትዮጵያ ከተለያዩ ሀገራት የገቡ ከ1 ሚሊዮን በላይ ስደተኞችን አስጠልላ እንደምትገኝም ገልጸው ሁለቱ አካላት በኢትዮጵያ እናቶች ስነ ተዋልዶ ጤናና የአይነ ስውርነትን ለማስቀረት በሚደረጉ እንቅስቃሴዎች ዙሪያም ለመስራት የሚያስችል ውይይት አድርጓል። ልዕልቲቷ ከእንግሊዝ ንጉስ ቻርልስ 3ኛ ለኢፌዴሪ ፕሬዝዳንት የተላከውንም የደስታ መግለጫ መልእክት አድርሷል። በወልዲያ ከተማ የተወሰነው ምንድን ነው? ከሰሞኑ ውጊያ በኋላ የባጃጅ እንቅስቃሴ የተቋረጠባት ወልዲያ ከተማ ወቅታዊ ሁኔታ ምን ይመስላል? ተከታዩ ዘገባ ምላሽ አለው። የወልዲያ ከተማ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ተስፋዬ ገብሬ በከተማ ውስጥ የባጃጅ እንቅስቃሴ የቆመው መንግስት ባስቀመጠው አቅጣጫ አለመሆኑን ተናግረዋል። ኃላፊው ይህንን የተናገሩት የከተማው ወቅታዊ ሁኔታን በሚመለከት ጥቅምት 4 በሰጡት ወቅታዊ መግለጫ ላይ ነው። ኃላፊው ወልዲያ ከተማ ሰላም መሆኗን ገልጸው ሰላሟ እንዲጠበቅ እየሰሩ ላሉ አካላት ምስጋና በማቅረብ ሰሞኑን የባጃጅ ተሽከርካሪዎች ስራ ማቆምን የተመለከተ ሀሳብንም ሰንዝረዋል። ከተፈጠረው ችግር በመነሳት መንግስት በከተማ ውስጥ ሊኖር ስለሚገባው የባጃጅ ታክሲ አገልግሎት አሰጣጥ ላይ የአሰራር ደንብና ስርዓቶችን በሚመለከት አቅጣጫ ማስቀመጡንም ገልጿል። ለዚህም ተከታታይ 1 ዓመትና 2 ዓመት ግብር ሳይከፍሉ አገልግሎት የሚሰጡ መሆናቸውና ከሌላ ቦታ ታርጋ በማምጣት ከተቋሙ እውቅና ውጪ በራሳቸው መንገድ በማህበር ተደራጅተው የሚሰሩም እንዳሉ ገልጿል። ሁለተኛ ከተማዋ ሪጂዮ ፖሊታን ከተማ ከመሆን ጋር ተያይዞ የሚኒባስ ታክሲ አገልግሎት መጀመር አስፈላጊ በመሆኑ በከተማይቱ ዋና ዋና አስፋልት መንገዶች ላይ ሚኒባሶች በማህበር ተደራጅተው የታክሲ አገልግሎት መስጠት እንዳለባቸው መወሰኑና ባጃጆች ከዋናው አስፋልት በመውጣት በተለያዩ የውስጥ ለውስጥ ፌርማታዎች አገልግሎት እንዲሰጡ 9 ፌርማታዎች መለየታቸውንም ገልጿል። የተለያዩ ፌርማታዎችን ከነታሪፋቸው ለየማህበራቱ ማሳወቁንና ባጃጆች ወደ ስራ እንዲገቡ ጥሪ መደረጉንም ኃላፊው በመግለጫቸው ተናግሯል። በመጨረሻም በ2016 በምስራቅ አርሲ ሀገረ ስብከት 271 የኦርቶዶክስ እምነት ተከታዮች መገደላቸው ተናግሯል። በየዓመቱ በሚካሄደው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አጠቃላይ ሰበካ መንፈሳዊ ጉባኤ የምስራቅ አርሲ ሀገረ ስብከት ዓመታዊ ሪፖርት የቀረበ ሲሆን በሀገረ ስብከቱ በሚገኙ ከተሞችና ወረዳዎች የሚገኙ መንፈሳዊ አብነት ትምህርት ቤቶች የመምህራንና የተማሪዎች መሰረታዊ ፍላጎት ማሟላት መቻሉም ተገልጿል። በሀገረ ስብከቱ በሽርካ ወረዳ ከ10 ቀበሌ ገበሬ ማህበር ውስጥ 91 ሰዎች ህይወታቸው ሲያልፍ ቁጥራቸው ከፍተኛ የሆነ ምዕመናን ከቤት ንብረታቸው ተፈናቅለዋል ሲል ሀገረ ስብከቱ በሪፖርቱ ጠቅሷል። በተጨማሪም በደጁ ወረዳ ቡርቃ ጉራቻ ቅድስተ ማርያም ቤተክርስቲያን አካባቢ የሚኖሩ 150 ምዕመናን በጉሬ ደቢኖ ቅዱስ እግዚአብሔር አብና አርጆ ቅዱስ ጊዮርጊስ ከ30 በላይ ምዕመናን መገደላቸው የተገለጸ ሲሆን 499 አባወራና ማወራ ለስደት መዳረጋቸው ተነግሯል። ውድ አድማጭ ተመልካቾቻችን ዜናችን አበቃ። በያላችሁበት ሰናይ ጊዜ ይሁንላችሁ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።